እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን ከኛ ጋር ስለሆናችሁም እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን የምናነሳበት ቻናላችን ላይ ፉአድ ባህሩ ቻናል ላይ ትገኛላችሁ። የዝውውር ጉዳዮችን ዛሬ በስፋት እናነሳለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ ሰፋ ያሉ የዝውውር ጉዳዮችን እያነሳን ደግሞ ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። የተለያዩ ርዕሰ ጉዳዮችን እናነሳለን። እናንተም ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆዩ። እንዲሁ ደግሞ ሀሳብ መስጫውም ወይም ደግሞ ኮሜንት ቦክሱም ክፍት ነው። እናንተ የፈለጋችሁትን ሀሳብ ልታጋሩን ትችላላችሁ። እኛ መልሰን ወደ እናንተው የምናደርስበት ፕሮግራም ዛሬም የሚኖረን ይሆናል። ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳቦች ያጋሩን። እኛ ግን ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲን፣ ሊቨርፑልን፣ ማንቸስተር ሲቲን፣ ሪያል ማድሪድን፣ ባርሴሎናን እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን መልሰን ወደ እናንተው የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያው በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ቸልሲ የኒውካስል ዩናይትዱን የአስደናቂ የክንፍ መስመር አጥቂ የሆነው ሃርቬይ ባርንስን ለማስፈረም ጥያቄ አቅርበዋል የሚሉ መረጃዎች ወጡ። ይህ መረጃ እንግዲህ የወጣው በስፔኑ ፌጂያስ የመረጃ ምንጭ ነው። ሰማያዎቹ ቸልሲዎች የኒውካስል ዩናይትዱን ኮከብ ለማስፈረምም ከማንቸስተር ዩናይትድ ጋር ቀጥተኛ ፉክክር ያደርጋሉ ተብሎ ይታሰባል። ምክንያት ከተባለ ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ ነው። እንደ ዘገባው ከሆነ ሁለቱ ቸልሲና ማንቸስተር ዩናይትድ ለአጥቂው 53 ሚሊዮን ፓውንድም ዋጋ ያለው ጥያቄን እንዳዘጋጁን የተነገረው። ቸልሲ ሃርቬይ ባርንስን በወጣት ተጫዋቾች ለተሞላው ቡድንም ፍጹም የሆነ የረጅም ጊዜ ፈራሚ አድርጎ ነው የሚመለከተው። በሁለቱ የፕሪሚየር ሊግ ክለቦች ጉልህ የሆነ የመጀመሪያ ዝውውር ጥያቄ ቢቀርብም ማክፓይሶቹ የተባለው የኒውካስል ዩናይትድ ክለብ ግን በመቀላቀል የሚቸገርበት ይበልጥ ማራኪ ጥያቄ ካልቀረበ በቀር ባርንስ ለመሸጥም አያስቡም ኒውካስል ዩናይትዶች። ሪፖርቱ አክሎም ኒውካስል ያሁኑ ጥያቄ ውድቅ ካደረገ ሁለቱም ማንቸስተር ዩናይትድ እና ቸልሲ የዝውውር ጥያቄያቸውን ለመጨመርም ዝግጁ ናቸው። ተጫዋቹ ከአጨዋወት ስልታቸው ጋር በትክክል እንደሚስማማ ስለሚያምነው እድሉን ማጣት በጭራሽ አይፈልጉም ተብሎ ነው የሚታመነው። ሪፖርቱም ጨምሮ እንደተናገረው ከሆነ ተጫዋቹ ራሱ የእነዚህን ትልልቅ ክለቦች ፍላጎት የሚቀበል ሲሆን ምንም እንኳን በኒውካስል ዩናይትድ ላይ ግን ትኩረት ማድረጉን ይቀጥላል። ተጫዋቹ በስፖርታዊ እይታ በዚህ ወቅት በኒውካስል መቆየቱ ትክክል እንደሆነ ያምናል። ሆኖም ወደ ቸልሲ ወይም ደግሞ ማንቸስተር ዩናይትድ የመዘዋወር እድል በሙያው ውስጥም ትልቅ ነገር ሊወክል ይችላል ተብሎ ነው የሚታሰበው። የመጨረሻ ውሳኔ በኒውካስል ላይና በማንቸስተር ዩናይትድ ጥያቄ ላይ ይወሰናል። ቸልሲ ጥያቄያቸውን ምን ያክል ለማሳደግ ፍቃደኛ ይሆናሉ በሚለው ላይ የተመካ ሊሆን ይችላል። ይህም በቀጣይ ቀናት ፉክክሩ እንደሚጠናከር የሚያሳይ መረጃ ነው። የሃርቬይ ባርንስ በዚህ የውድድር ዘመን ያሳየው ብቃትም የቀድሞውን የቸልሲ አሰልጣኝ ዦዜ ሞሪኒዮ ራሳቸው ለማውደስም አነሳስቷል። በአሁኑ ጊዜ ቤኔፊካን የሚያስተዳድሩት ፖርቱጋላዊው አሰልጣኝ የተጫዋቹ አድናቂ ይመስላሉ። እናም በጥቅምት ወር ኒውካስል ከቤኔፊካ ላይ 3-0 ሲያሸንፍም እንግዲህ በጣም ጥሩ ተጫዋች ብለው ገልጸውት ነበር። ሃርቬይ ባርንስ ከተቀያሪ ወንበር ላይ እንግዲህ ገብቶ ሁለት ፈጣን ግቦችን በማስቆጠር ቡድኑ እንግዲህ የሞሪኒዮን ቤኔፊካ በግልጽ እንዲያሸንፍም ረድቶ ነበር። ከጨዋታው በኋላ ሞሪኒዮ የባርንስን ብቃት በማድነቅም በጣም ድንቅ ተጫዋች ብለው ገልጸውታል። ባርንስ በተጠባባቂ ወንበር ላይ መኖሩም ደግሞ ይሄ ቅንጦት ነው ሲሉ ጭምር ነው የተናገሩት። ከዚያም በፍጥነት እንግዲህ አቋሙ ተመልሶ ደግሞ ጨዋታውን እንድንሸነፍ የሚያደረገን እሱ ነው ሲሉ ነበር ዦዜ ሞሪኒዮ ያኔ የተናገሩት። ሌላኛው የምናነሳው ጉዳይ ማንቸስተር ዩናይትዶች በሩበን አሞሪም ለሚፈለገው እንግሊዛዊ አማካይ የዝውውር ፉክክሩን እየመራ ነው ተብሏል። እንደ ዲያሪዮ አስ ዘገባ ከሆነ ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ኮነር ጋላገርን ለማስፈረም ነው የሚደረገውን ፉክክር እየመራ የሚገኘው። ሩበን አሞሪም እና በማንቸስተር ዩናይትድ የቅጥር ቡድን በቀጣዩ ዓመት አዲስ አማካይ ለማስፈረም እየፈለጉ ነው። ይህ ዝውውር በጥር የዝውውር መስኮት ላይም ለማስከሰትም ይሞክሩ ይሆን ወይም ደግሞ እስከ 2026 ክረምት ድረስ ይጠብቃሉ የሚለው አጠያያቂ ነው። በኦልትራፎርድ አማካኝ ማስፈረም ቅድሚያ የሚሰጠው ጉዳይ ሆኗል። ባለፈው ክረምትም ካርሎስ ባሌባን ከብራይተን ለማስፈረም ከተቸገሩ በኋላ እንግዲህ ማንቸስተር ዩናይትዶች በዘንድሮው የውድድር ዓመት ባሳዩት አቋም ምክንያትም አዲስ አማካይ የማግኘት ፍላጎታቸው ጨምሯል ነው የተባለው። በብሩኖ ፈርናንዴዝ ላይ ከመጠን በላይ ጥገኛ መሆናቸውን የካሴሜሮ እድሜ መግፋት
ሩበን አሞሪም በገበያው ለመፍታት የሚፈልገው ጉዳይ ነው። የማንቸስተር ዩናይትድ አሰልጣኝ ለቡድናቸው ወጣት የበለጠ አትሌቲክ እና ጉልበት ያለው አማካይም እንዲሁ ይፈልጋሉ። የፕሪሚየር ሊጉ ግዙፍ ክለብ ያለማቋረጥ ከአዳዲስ አማካዮች ጋር ስሙ እየተያዘ ነው። እንደ ኤሊዮት አንደርሰን የኖቲንግሃም ፎረስቱ፣ እንደ ዣኦ ጎሜስ ወልቨርሃምፕተን ወንደረርስ ያሉ ሌሎችም ስሞች በማንቸስተር ዩናይትድ ፍላጎት ውስጥም ይገኛሉ የተባለው። ጋላገር በአትሌቲኮ ማድሪድ አሰልጣኝ ዲየጎ ሲሞኔ ጋር በነበረው አለመግባባት ምክንያት ስፔንን ለቆ የመውጣት ፍላጎት እንዳለው እየተነገረ ሲሆን በፕሪሚየር ሊግ ክለቦችም በ50 ሚሊዮን ፓውንድ ሊያስፈርሙት እንደሚችሉ ተዘግቧል። ከዚህ ቀደም በፕሪሚየር ሊግ ከቸልሲና ከክሪስታል ፓላስ ጋር የተጫወተው ጋላገር በዩናይትድ ዘንድ ከፍተኛ ግምት የሚሰጠው ተጫዋች ሲሆን በሊጉ ያለው የቀድሞ ልምድም ለዝውውሩ ተጨማሪ ጠቀሜታን ይጨምራል የተባለው። እንግሊዛዊው አማካይ በትጋት የመስራት አቅሙ፣ ኳስ የማቀበል ችሎታውና የአማካይ ክፍሉን የማደራጀት ብቃቱ የሚታወቅ ሲሆን እነዚህም ዩናይትድ በአሁኑ ጊዜ በገበያው ላይ የሚፈልጋቸው ባህሪያቶቹ ናቸው። በአትሌቲኮ የመጫወት ጊዜው የተገደበ በመሆኑ አማካዩ ስራውን በማንቃት ወደ ፕሪሚየር ሊጉ ለመመለስም ዝግጁ ነው። ዩናይትድ በአማካይ ክፍሉ ያለው ጥራትን ማነስ በቅርቡ በኦልድ ትራፎርድ እንግዲህ የተለያዩ ጨዋታዎች ላይም እንዲሸነፍ አድርጎት እንደነበር ይታወሳልና በቀጣይ ጨዋታዎች ላይ በተለይ በቀጣይ የክረምትና የጥር ተጫዋቾች የዝውውር መስኮት ይህንን ቦታ ለማጠናከር ትልቅ እንቅስቃሴ ያደርጋሉ ተብሎ ነው የሚታሰበው። የቀድሞ የማንቸስተር ዩናይትድ አጥቂ የሆነው ኦዲዮን ኢጋሎ ብራይተን ክለብ ውስጥም የሚጫወተውን ኮከብ ካርሎስ ባሌባ ክለቡ በመሃል አማካይ ቦታ ላይ ሊያስፈርመው ይገባል ብሎ ለማንቸስተር ዩናይትድ ምክር ሰጥቷል። ማንቸስተር ዩናይትድ በቅርብ ጊዜያት በዚያ ቦታ ላይ ከብዙ ተጫዋቾች ጋር ሲገናኝ የቆየ ሲሆን ኤሊዮት አንደርሰን፣ አደም ዋርተንም በዋነኝነት በትኩረቱ እንደነበሩ የሚታሰብ ነው። ባሌባ የዩናይትድ የዝውውር ግብ ሲሆን ሩበን አሞሪም ቡድናቸውን በዚህ ወሳኝ ስፍራ ለማጠናከር በሚያደርጉት ጥረት ኢጋሎ ለቀድሞ ክለቡ ምርጡ ምርጫ ባሌባ እንደሆነ ይናገራል። ማንቸስተር ዩናይትድ በአዲስ አማካይ ዙሪያ የዝውውር ምክር ተሰጥቶታል። ኦዲዮን ኢጋሎ እንደተናገረው ከሆነ አሁን ላይም ቢሆን ብሩኖ ፈርናንዴዝና ካሴሜሮን ሊያግዝ የሚችል ቦክስ ቱ ቦክስ አማካይ እንደሚያስፈልጋቸው አስባለሁ። ኳስን መጠቀም፣ ማቀበል፣ መሮጥ፣ መግጨት እንዲሁም ደግሞ እነዚህን ሁሉ የሚችል ሰው ማለት ነው። ከብራይተን ጋር ስሙ እየተነሳ ያለው ተጫዋችም ካርሎስ ባሌባን በጣም ወድቼዋለሁ ሲልም ጭምር ነው የተናገረው። ዩናይትድ ሊጉን በሚገባ የሚያውቁትን ማቲያስ ኩኛንና ብሪያን ኤምቤሞን አስቀድሞ አስፈርመዋል። ባሌባ ቢመጣ ለክለቡ ብልህ ፈራሚ ይሆናል ብዬ ገምታለሁ ሲልም ጭምር ነው የሚናገረው። ብዙ ተመልክቼዋለሁ። የሜዳ ላይ ስራ ወይም ወርክ ሬቱ ከሞይስ ካይሴዶ ጋር በጣም ይመሳሰላል። ካይሴዶን ደግሞ ቼልሲ ከብራይተን ነበር የወሰደው። ያንን የስራ ፍጥነት እንዲሁ ደግሞ በጣም የመስራት ፍላጎቱ እንደዚህ አይነት ተጫዋችም ያስፈልጋቸዋል። ካሴሜሮ የተወሰነውን ስራ ደግሞ ይሰራል። ነገር ግን ከሱ መማር የሚችልና እሱ ክለቡን ሲለቅም ቦታውን ሊረከብ የሚችል ሰው ያስፈልጋቸዋል ብዬ አስባለሁ። እኔን በተመለከተ ባሌባ ያ ሰው ነው ሲልም ጭምር ይናገራል። ከቼልሲው ካይሴዶ ጋር ማነጻጸር ግልጽ ነው። የኢኳዶሩ ኮከብም በተመሳሳይ ዘይቤ የመጫወትና ከዚህ ቀደም ደግሞ በብራይተን ውስጥ ወጣት ሆኖ አስደንቆ የነበረ ተጫዋችም እንደነበር ጭምር ነው የተገለጸው። ካይሴዶ በአሁኑ ጊዜ በቼልሲ ቁልፍ ተጫዋች ሲሆን በአቋሙ ከዓለም ምርጥ ከሚባሉት ተርታ ደግሞ ለመሰለፍም የተሻለውን እድል ያገኛል ተብሎ ነው የሚታሰበው። ባሌባ በሚቀጥሉት ጥቂት ዓመታት ውስጥ ራሱን በዚያ ደረጃ ላይ ማስቀመጥ ቢችል መልካም ነው። እሱም ደግሞ ይህንን ችሎታ ሙሉ በሙሉ እንዳለው ፍንጮችም አሳይተዋል። ሆኖም ግን ዩናይትድ ከዚህ ቀደም በአስደናቂ ችሎታም ባላቸው ወጣት ተሰጥኦዎች ላይ ከፍተኛ ገንዘብ አውጥቶ ሲመጡ ግን አሳዛኝ ውጤትን ሲያስመዘግቡ ቆይቷል። ስለዚህም በዚህ ጊዜ በጥንቃቄ መምረጥም ይኖርባቸዋል ተብሎ እንደሚታሰብ ነው መረጃው የወጣው። ሊቨርፑል ከአትሌቲኮ ማድሪድ የሚጫወተውን ፓብሎ ባሪዮስን ለማስፈረም ፍላጎት እንዳለው ተገልጿል። ይህ የ22 ዓመት ወጣትም በላሊጋ ጥሩ ስራዎችን እያደረገ እንደሚገኝ ተመልክቷል። ሊቨርፑል እድገቱን በቅርበት እየተከታተለ እንደሆነ ተገልጿል። ከፌጂያስ በደረሰው ዘገባ መሰረትም ቼልሲ ተጫዋች ለማስፈረምም ተስፋ እያደረገ ነው። ዘገባው እንደሚያመለክተው አማካይ ወደ 90 ሚሊዮን ዩሮ ገደማም ሊያስወጣ ይችላል። ቼልሲ ለሱ ይህንን ያክል ለመክፈልም ዝግጁ ይሁን አይሁን ማየቱ አስደሳች ያደርገዋል። በማዕከላዊ ሜዳ ላይም የበለጠ ጥራትና ጥልቅ ማቀም ያስፈልጋቸዋል። እናም የ22 ዓመት ወጣትም ተስማሚ የረጅም ጊዜ ኢንቨስትመንትም ሊሆን ይችላል ተብሎ ነው የሚታሰበው። በተመሳሳይ ሊቨርፑል በዚህ የውድድር ዘመን ጨዋታዎችን ለመቆጣጠር ሲቸገር ቆይቷል። በማዕከላዊ ሜዳ ላይም የበለጠ ቴክኒካል ብቃት ያስፈልጋቸዋል። ባሪዮስ ለነሱ ሙሉ አማካይም ወይም ኮምፕሊት ሚድፊልደር ሊሆን ይችላል ተብሎ ነው የሚታመነው። ሪፖርት የተደረገው የ90 ሚሊዮን ዩሮ ግምት ተጫዋቹን ለማስፈረም የሚፈልግ ማንኛውም ክለብ አሳሳቢ ሊሆን ይችላል። እነሱም ደግሞ የበለጠ በተመጣጣኝ ገንዘብ ለማስፈረምም ተስፋ ያደርጋሉ። ሁኔታው እንዴት እንደሚያድግም ወደፊት የሚታይ ጉዳይ ነው። ባሪዮስ በስፔን ብቃቱን አሳይቷል።
እናም በፕሪሚየር ሊጉም ጥሩ የማድረግ ችሎታ አለው። ለሊቨርፑል ወይም ለቼልሲ ጠቃሚ ተጫዋች እንደሚሆንም ምንም ጥርጥር የለውም ተብሎ ነው የሚታሰበው። ይህ በእንዲህ እንዳለ ባሪዮስ በስፔን ውስጥም በጣም ጥሩ እንቅስቃሴን በማድረግ ላይ ይገኛል። አትሌቲኮ ማድሪድም እንደ እርሱ ያለውን ሀብቱን በቀላሉ ማጣትም በጭራሽ አይፈልግም። ለተጫዋቹ ከፍተኛ ዋጋ ደግሞ ሊጠይቁ ይችላሉ። ቼልሲ ወይም ሊቨርፑል በተመጣጣኝ ዋጋ እንዲቀበሉ ማሳመን ይችሉ እንደሆነ ወደፊት የሚታይ ጉዳይ ነው። አማካዩ አሁንም በጣም ወጣት ነው። እናም ወደፊት ትልቅ የዋጋ ጥያቄንም በቀላሉ ሊያጸድቅ ይችላል። ሊቨርፑል ወይም ቼልሲ አቅሙ ካላቸው ውሉን ለማስፈጸም መሞከር ይኖርባቸዋል። ይህ ዝውውርም በረጅም ጊዜ ውስጥ የሚከስ ሊሆን እንደሚችል ነው መረጃዎቹ የወጡት። ሊቨርፑልና ሪያል ማድሪድ የፓሪስ ሳን ዠርሜኑን አማካይ የሆነውን ቪታኒሃን ለማስፈረም ፍላጎት እንዳላቸው ተገለጸ። ይህ የ25 ዓመት ተጫዋች ለፓሪስ ሳን ዠርሜን በጥሩ ሁኔታ የተጫወተ ሲሆን ባለፈው የውድድር ዘመንም የሊጉን ዋንጫና የዩኤፋ ቻምፒየንስ ሊግን እንዲያሸንፉ ረድቷቸዋል። ሁለቱም ቡድኖችም አሁን ላይ የማዕከላዊ አማካይ ክፍላቸውን ለማሻሻል እየፈለጉ ነው። እናም የፖርቱጋል ብሔራዊ ቡድን ተጫዋች የሆነው ቪታኒሃ እንደ ግብም ለይተውታል። እሱ ከፓሪስ ሳን ዠርሜን ጋር የረጅም ጊዜ ኮንትራት ያለው ሲሆን ከፍተኛ መጠን ያለው ገንዘብም ሊያስወጣ ይችላል። ከፌጂያስ የመጣው ዘገባ እንደሚያመለክተው አማካይ ወደ 150 ሚሊዮን ዩሮ ገደማም ሊያስወጣ ይችላል። ሊቨርፑል ወይም ሪያል ማድሪድ ለሱ ይህንን ያክል ገንዘብ ለመክፈል ዝግጁ ይሆኑ እንደሆነ ማየቱ አስደሳች ነው የሚያደርገው። ሊቨርፑል በቅርቡ ለብዙ ተጫዋቾች ብዙ ገንዘቦችን አውጥቷል። በዚህም ማዕከላዊ አማካይ ላይም ተጨማሪ የ150 ሚሊዮን ዩሮ ማውጣቱም አስገራሚ ሊሆን ይችላል። ሆኖም ግን በማዕከላዊ ሜዳ ላይ የበለጠ ጥራትም እንደሚያስፈልጋቸው ምንም ጥርጥር የለውም። በዚህ የውድድር ዘመን ጨዋታዎችን ለመቆጣጠር ሲቸገሩ ቆይተዋል። እንደ ቪታኒሃ ያለ ጥራት ያለው አማካይ መኖሩ ደግሞ ለነሱ ትልቅም ለውጥ ሊያመጣ እንደሚችል ነው የሚገመተው። በተመሳሳይ ሪያል ማድሪድም ሉካ ሞድሪችን እና ቶኒ ክሮስን ከለቀቁ በኋላ በማዕከላዊ ሜዳ ላይ ጨዋታዎችን መቆጣጠር አልቻለም። በዚህ አካባቢ መሻሻል ያስፈልጋቸዋል። እናም የፓሪስ ሳን ዠርሜን አማካይ በእርግጠኝነት እንዲሻሻሉ ይረዳቸዋል። ሁለቱም ክለቦች ፍላጎታቸውን ወደ ኦፊሻላዊ የዝውውር ጥያቄነት ቀይረው ውሉን ለማስፈጸም የሚወስኑ እንደሆነ ማየቱ አስደሳች ነው የሚያደርገው። ቪታኒያ በፈረንሳይ እሱን ራሱን አረጋግጧል። እናም በዚህ የሙያ ዘመንም አዲስ ፈተናን ለመውሰድም ሊፈተን ይችላል። ሊቨርፑልም ሆነ ሪያል ማድሪድ አስደሳች ፕሮጀክቶች ያሏቸውና ትክክለኛው ድል ከተፈጠረ ሊቀላቀላቸው ሊፈተንም ይችላል። በፕሪሚየር ሊጉ ጥሩ ለመጫወት የሚያስችል የቴክኒክ ብቃት አለው። እናም በእንግሊዝ እግር ኳስም ያልተጠናቀቀ ስራ እንዳለበትም ሊሰማው ይችላል። ከዚህ ቀደም ከወልቭስ ጋር በእንግሊዝ ጥሩ አሻራውን መቀጠል አልቻለም እንደነበር የምናስታውሰው ነው። የቼልሲው አጥቂ ስቴቫ ዊሊያን ወደ ፕሪሚየር ሊጉ ክለብም ከመቀላቀሉ በፊት ከባርሴሎና ጋር ስሙ ተያይዞ ነበር። የስፔኑ ክለብ ፊርማውን ለማግኘትም ፈልጎ ነበር። ቢሆንም ግን ውሉን ማጠናቀቅ ግን አልቻለም። የሱ ወኪልም አንድሪያ ኩሪ በአሁኑ ወቅትም ለስፔኑ ክለብም ልዩ ፍቅር እንዳለው ተናግሯል። ይህም በእርግጠኝነት የ18 ዓመት ወጣት የወደፊት እጣ ፈንታ ዙሪያ ግምቶችን ከፍ ያደርጋል። ወኪሉ ለካንዴና ሴር በሰጠው ቃለ ምልልስም ኤስቴቫው ለ5 ዓመታት የሚቆይ ኮንትራት አለው። እናም በቼልሲ በቆይታው ደግሞ እየተደሰተ ነው። ነገር ግን ለባርሴሎና ልዩ ፍቅር አለው ነው ያለው። ባርሴሎና ለወደፊት ወደ አጥቂው ተመልሶ ይመጣ እንደሆነ ማየቱ አስደሳች ያደርገዋል። ኤስቴቫው ብሩህ የወደፊት እድል ያለው የዓለም ደረጃ ችሎታ እንደሆነ ምንም ጥርጥር የለውም። ለባርሴሎና ቁልፍ ተጫዋችም ሊሆን ይችላል። ይህ በእንዲህ እንዳለም ቼልሲና እርሱ ደግሞ ያለ አቅም ያለውን ተጫዋችም እንግዲህ ማጣትም በጣም ድንቅ አቅም ያለውን ተጫዋች ማጣት አይፈልጉም። እሱ ለለንደኑ ክለብም ቀድሞውኑ አስፈላጊ የመጀመሪያ ቡድን ተጫዋች ሆኖ ራሱን አቋቁሟል። ኤስቴቫው በዚህ የውድድር ዘመን 6 ጎሎችን አስቆጥሯል። በአሰልጣኝነትና በልምድም ይበልጥ ይሻሻላል። ወደ ታላቅ ኮከብነት ለማደግም የሚያስፈልጉት ሁሉም ባህሪያቶች አሉት። የቼልሲ ደጋፊዎች በወኪሉ አስቴት ደስተኛ የሆነው ኩሪ ተጫዋቹ ባርሴሎናን እንደሚወድ ከመግለጹም በላይ ደግሞ ብራዚላዊው በስፔኑ ክለብም ጥሩ ምርጫ እንደሚሆንና ከላሚን ያማል ጋር ጠንካራ ሽርክና መፍጠርም እንደሚችል ነው የሚያምኑት። ከኔይማርና ሜሲ ጥምረት አስቡት። ከሜሲ ብቻ ወይም ከኔይማር ብቻ ከመኖሩ ይሻላልም ሲልም ነው አክሎ የተናገረው። ቼልሲ ምርጥ ተጫዋቹን በክለቡ ለማቆየትና በእነሱ ዙሪያ ቡድን ለመገንባት ተስፋ ያደርጋል። ወደ እንግሊዝ እግር ኳስ አናት ላይ መመለስ የሚችል ቡድን ለመገንባትም እየፈለጉ ነው። ብራዚላዊው ለእነሱ በእርግጠኝነት ትልቅ ሀብት ነው። እንደርሱ ያለ ተጫዋችም በቅርቡ ማጣት አይችሉም ተብሎ ነው የሚታሰበው። ሊቨርፑል እና ማንቸስተር ዩናይትድ የሪያል ማድሪዱን አጥቂ የሆነው ቪኒሲዮስ ጁኒየርን ለማስፈረም ፍላጎት አላቸው። ይህ የ25 ዓመት ተጫዋች በውድድር ዘመኑ መጨረሻ ላይ ክለቡን ይለቃል ተብሎ ነው የሚጠበቀው። ኮንትራቱ በ2027 የሚጠናቀቅ ሲሆን ከሪያል ማድሪድ ጋር አዲስ ውል አልተፈራረመም። ፉትቦል ኢንሳይደር ባወጣው ዘገባ መሰረት ሊቨርፑል እና ማንቸስተር ዩናይትድ ፊርማውን ለማስጠበቅ ይፈልጋሉ። ዋጋውም 80 ሚሊዮን ፓውንድ ሊሆን ይችላል ተብሎ ነው የሚታሰበው።
ሁለቱም ክለቦች ለመክፈልም ፈቃደኞች የሆኑ እንደሆነ የሚታይ ነው። ሊቨርፑል በክንፍ ቦታዎቹ ላይም የበለጠ ጥራት ያስፈልገዋል። ኮዲ ጋክፖ ተስፋ አስቆራጭ ሆኗል። እናም ሉዊስ ዲያዝን በአግባቡ መተካት አልቻሉም። ተከላካዮችን ተጋፍጦ በመጨረሻው ሶስተኛ ወይም በፋይናል ሰርድ ውስጥም የግብ ዕድሎችን መፍጠር የሚችል ተጫዋች ያስፈልጋቸዋል። ብራዚላዊው ለእነሱ ተስማሚ ምርጫ ሊሆን ይችላል። በስፔንና በዩኤፋ ቻምፒየንስ ሊግ ራሱን አረጋግጧል። በፕሪሚየር ሊጉም ስኬታማ የመሆን ችሎታ አለው። በተመሳሳይ ማንቸስተር ዩናይትድ የማጥቃት ክፍሉን በማሻሻልም ጥሩ ውጤት አስመዝግቧል። ነገር ግን በመጨረሻው ሶስተኛው ላይ የበለጠ እንግዲህ ተጫዋች ያስፈልጋቸዋል። ለዋና ዋንጫዎችም ለመታገልም ፍላጎቱ እንዳላቸው የሚታወቅ ጉዳይ ነው። በከፍተኛ ደረጃ የመስጠት ችሎታ ያላቸው ተጫዋቾች ያስፈልጓቸዋል። ብራዚላዊው ከሪያል ማድሪድ ጋር ችሎታውን አሳይቷል። የማሸነፍ ልምዱንም ለሁሉም ክለቦች ዋጋ የማይተመን ሊሆን ይችላል። ኮንትራቱ በክረምቱ የመጨረሻ ዓመቱ በሚገባ ተጫዋች ቢሆንም 80 ሚሊዮን ፓውንድ ከፍተኛ ገንዘብ ነው። ሆኖም ግን ኢንቨስትመንቱን የማጽደቅ ችሎታ እንዳለው ምንም ጥርጥር የለውም። ሊቨርፑል ወይም ማንቸስተር ዩናይትድ ውሉን ለማጠናቀቅ ይህንን ከፍተኛ ዋጋ ለመክፈልም ይወስኑ እንደሆነ ማየቱ አስደሳች ያደርገዋል። እሱ ለሁለቱም ክለቦች የጨዋታ ለዋጭ ወይም ደግሞ ጌም ቼንጂንግ ግዢ ሊሆን እንደሚችል ጭምር ነው በርካቶቹ ያነሱት። ማንቸስተር ዩናይትድ ጥራት ያለው የመሃል ተከላካይ ለማስፈረም የመከላከል ክፍሉንም ለማሻሻል ፍላጎቱ አለው። ዲን ጆንስ ቲም ቶክ ላይ እንደገለጸው ዩናይትድ በተከላካይ መስመሩ ላይ ተጨማሪ ጥልቀት አቅምም ለመጨመር ይፈልጋል። ሆኖም ግን ይህ በክለብ ውስጥም የሃሪ ማጓየርን የወደፊት እጣ አይነካውም። ልምድ ያለው የእንግሊዝ ብሔራዊ ቡድን ተጫዋችም ለወደፊቱ ለነሱ ቁልፍ ተጫዋች ሊሆን እንደሚችል ያምናሉ። እናም በአዲሱ ልም ለማሰር ዝግጁ ናቸው። የአዲስ ማዕከላዊ ተከላካይ ማምጣት ደግሞ ማጓየርን በቡድን ውስጥ ያለውን ተሰሚነትም አይቀንሰውም። ማንቸስተር ዩናይትድ በሚቀጥሉት ሳምንታት ተከላካይ ማስፈረም ይችል እንደሆነ ማየቱ አስደሳች ያደርገዋል። አንዳንድ ጊዜ በመከላከል ላይ ተጋላጭ ሆነው ታይተዋል። እናም ለመጪው ደግሞ የውድድር ዘመንም በቻምፒየንስ ሊግ ማጣሪያ ማስጠበቅም ከፈለጉ የመከላከል ክፍሉን ማጥበቅም ይኖርባቸዋል። በቅርብ ወራት ውስጥ ከብዙ መሃል ተከላካዮች ጋር ስማቸው ተያይዞ የቆየ ሲሆን መጨረሻ ላይ ግን እንደሚያስፈርሙ የሚታይ ነው። ማጓየርን በተመለከተ በቅርብ ወራት ውስጥ መሻሻል አሳይቷል። በክለቡ መቆየትም እንደሚገባው ምንም ጥርጥር የለውም። በቅርብ ጊዜ ውስጥም አሁንም ለማንቸስተር ዩናይትድ በጣም አስፈላጊ ተጫዋች ሊሆን ይችላል። ከተከላካይነት ብቃቱ በተጨማሪ ልምዱና የአመራር ክህሎቱም ወሳኝ ሊሆን ይችላል። ማንቸስተር ዩናይትድ በዚህ የውድድር ዘመን የእድገት ምልክቶችን እያሳየ ነው። እናም የውድድር ዘመኑን በጥንካሬ መጨረስ የሚችሉ እንደሆነ ማየቱ አስደሳች ያደርገዋል። ከፍተኛ ጥራት ያላቸው ተጫዋቾችን ለማስፈረም ከፈለጉ ወደ ዩኤፋ ቻምፒየንስ ሊግ መመለስም አለባቸው። ከዓለም ትልልቅ ክለቦችም አንደኛው ናቸው። ነገር ግን ለተወሰነ ጊዜም በከፍተኛ ደረጃ መወዳደር ግን አልቻሉም። ትክክለኛው ጭማሪዎች ከተደረጉ በእርግጠኝነት ከተቀናቃኞቻቸው ጋርም ያለውን ልዩነትም ማጥበብ ይረዳቸዋል ተብሎ ነው የሚታሰበው። የሰንደርላንድ አጥቂ የሆነው ዳን ኒል በቅርብ ሳምንታት ውስጥ ከክለቡ ለመልቀቅ ፍላጎት እንዳለው ተዘግቧል። ይህ የ23 ዓመቱ አጥቂ በሰንደርላንድ በዚህ የውድድር ዘመን መደበኛ የመጫወቻ ዕድል ለማግኘትም ሲታገል ቆይቷል። ስለዚህም በተደጋጋሚ ለመጫወትም እንዲችል መልቀቁ ለሱ ተስማሚ ይሆናል። በስፖርት ዊትነስ በኩል በቀረበ ዘገባ መሰረትም የጣሊያኑ ክለብ ሮማ በጥር ወርም በጃንዋሪ ከመውጫ መንገዶቹ አንዱ ለመሆንም ተዘጋጅቷል። ሰንደርላንድ ተስማሚ የሆነ የዝውውር ጥያቄ ከቀረበለት ተጫዋቹን ለመሸጥም ፍላጎት አለው። የ23 ዓመቱ ተጫዋች ውለም በውድድር ዘመኑ መጨረሻ ላይ ይጠናቀቃል። ሰንደርላንድን በነፃ ዝውውር ሊያጣው አይፈልግም። በክለብ ውስጥ ያለውም ደግሞ ቦታ እየቀነሰ እንደመጣና ከዚህ በኋላ ለነሱ ወሳኝ ተጫዋች እንዳልሆነ ግልጽ ነው። በመሆኑም መደበኛ የመጫወቻ እድልን ወደሚያገኝበት ክለብ መሄዱ ምክንያታዊ ነው። ለሮማ የመጫወት እድሉ ለነሱ የሚያስደስት ይሆናል። ሮማ በጣሊያን ውስጥ ካሉ ታላላቅ ክለቦች አንደኛው ሲሆን ተወዳዳሪ የሆነ መድረክም ሊሰጡት ይችላሉ። በጥር ወር በተመጣጣኝ ዋጋ የሚገኝ በመሆኑ የጣሊያኑ ክለብ በሱ መፈለጉ አያስደንቅም። በጥር የዝውውር መስኮት ይፋዊ ጥያቄ ይዘው መቅረባቸው የሚጠበቅ ይሆናል። ኒል ባለፈው የውድድር ዘመን በቻምፒየንሺፕም ለሰንደርላንድ ወሳኝ ተጫዋች የነበረ ሲሆን የቡድኑ ካፕቴንም ሆኖ አገልግሏል። ሆኖም ግን ወደ ፕሪሚየር ሊጉ ከፍ ብሎም በክለብ ውስጥም ያለውን ቦታ ቀንሷል። እሱም በመደበኛ ጨዋታዎች አማካኝ ስራውንም ወደ ትክክለኛው መንገድ ለመመለስም ይፈልጋል። ወደ ጣሊያን መሄዱም ለሱ ተስማሚ ሊሆን ይችላል። ሰንደርላንድ ወደ ፕሪሚየር ሊጉ ካደገ ወዲህ በጥሩ ሁኔታ ላይ ይገኛል። በዚህ የውድድር ዘመን ደግሞ ከዋና ዋናዎቹ 10 ክለቦችም መግባቱን አቅዷል። የውድድር ዘመን ሁለተኛው አጋማሽን ለማሻሻል እንዲችልም የማይፈልጉ ተጫዋቾች በጥር ወርም አስወግደው ተጨማሪ ተጫዋቾችን ማምጣቱ ምክንያታዊ ይሆናል። ባለፈው የውድድር ዘመን በክለቡ አስፈላጊ ተጫዋች እንደነበር ምንም ጥርጥር የለውም። ነገር ግን ሰንደርላንድ ከሱ የተሻሉ ተጫዋቾችን ለመፈለግም ከወሰኑ በሱ ላይ እያደገ ያለውን ነገር እየታየ እንደሚመጣ ነው ዘገባዎቹ በትልቁ እየጠቆሙ የሚገኙትና እነዚህን ተጫዋቾች ለማስፈረም ሙከራዎችን ያደርጋል።
አዲስ የተሰራው ሱፐር ኮምፒውተር ሶሉሽን ያልተጠበቀ የፕሪሚየር ሊግ የደረጃ ሰንጠረዥ ትንበያን አውጥቷል። ይህም ሊቨርፑል በዚህ ውድድር ዘመን ወጥነት የጎደለው አቋም ቢኖረውም በ4 ውስጥ እንደሚጨርስ ነው ያስቀመጠው። የአርኔ ስሎት ቡድን ያለፈውን የውድድር ዘመን የበላይነት ለመድገም እየተቸገረ ቢሆንም በመረጃ ላይ የተመሰረተው ትንባያ በአንፊልድ የቻምፒየንስ ሊግ እግር ኳስን ለማስጠበቅ በሁለተኛው የውድድር ዘመን አጋማሽ ላይ ጥሩ መሻሻል እንደሚኖር ነው የሚጠብቀው። እንደ ዘሰን ዘገባ ሱፐር ኮምፒውተሩ የሰራው ሲስተምም አርሰናል በመጨረሻም ሊጉን እንደሚያሸንፍ ነው የሚገምተው። ይህም ደግሞ ከሁለተኛ ደረጃ ላይ ከሚገኘው ማንቸስተር ሲቲ በ9 ነጥብ ብልጫም በማድረግ ነው የሚያሸንፈው ይላል። ሊቨርፑል ደካማ አቋም ቢኖረውም ሶስተኛ ሆኖ ለመጨረስ ድጋፍ ሰጥቶታል። እንዲሁ የተለያዩ ነገሮች እየገጠሙት ነው ሊቨርፑል። ነገር ግን አሁንም ቢሆን ቻምፒየንስ ሊግ ቦታ ላይ ይዘው ያጠናቅቃሉ ሲል ነው ግምቱን ያስቀመጠው። የተለያዩ እንግዲህ በተለይ በሳምንቱ መጨረሻ አርሰናል ሽንፈት ቢገጥመውም አሁንም ግን እንግዲህ ፕሪሚየር ሊጉን ያሸንፋል ብሏል። ቸልሲ ከማንቸስተር ዩናይትድ በ3 ነጥብ ዝቅ ብሎ አራተኛ ከሊቨርፑሎች እንግዲህ በ3 ነጥቦች ዝቅ ብሎ አራተኛውን ይጨርሳል ሲል የሩበን አሞሪም ማንቸስተር ዩናይትድ አምስተኛ ሆኖ ያጠናቅቃል ብሎ ነው የገመተው። ስፐርስ ለሁለት ተከታታይ የውድድር ዘመን በታችኛው ግማሽ ውስጥም ይጨርሳል ብሎ ነው የገመተው። ሱፐር ኮምፒውተሩ የቶማስ ፍራንክ ቡድን 11ኛ ደረጃ ላይ እንደሚቀመጥ ነው የተነበየው። ቶተናም በዚህ ሳምንት መጨረሻ ሌላ ሽንፈት ከገጠመው በኋላ በአሁኑ ጊዜ በፕሪሚየር ሊግ ደረጃ ሰንጠረዥም ዝቅ ያለ ደረጃ ላይ እንደተቀመጡ የሚታወቅ ነው። ወደ ሻምፒዮንሺፕ ኦርደሩ ተብሎ ድጋፍ የተሰጣቸው ሶስቱ ቡድኖች ሊድስ ዩናይትድ፣ በርንሌይ እና ወልቨርሃምፕተን ወንደረርስ ናቸው። ወልቭስ አስከፊ ብቃትን አሳይቷል። እናም በፕሪሚየር ሊጉ ላይ እስካሁን አንድም ድል ማስመዝገብ አልቻለም። ለዚህም ነው የመውረድ ጥሪው የሚያስገርም ያልሆነው። ምናልባትም ከሁሉም በጣም የሚያስደንቀው ትንበያ ሰንደርላንድን ይመለከታል። ክለቡ 16ኛውን ይጨርሳል ብሎ ቢታሰብም የእነሱ አቋም መሻሻል ግን ይህንን ይቃወማል። በሳምንቱ መጨረሻ እንግዲህ ድሎችን ባለፉት ጨዋታዎች ድል ማስመዝገብ ቢሳነውም ነገር ግን ጥሩ ጅምርን ያደረገው ይሄ ቡድን ግን 6ኛ ደረጃ ላይ መቀመጡን እናስታውሳለን። ከቸልሲም የተወሰነ ነጥብ ብቻ ነው ዝቅ የሚሉትና ጥቋቁር ድመቶቹ በዚህ ውድድር ዘመን እውነተኛ አስገራሚ ቡድን ሆነው ቀጥለዋል። እናም በደረጃ ሰንጠረዡ የላይኛው ግማሽ ላይ መጨረስ የማይችሉበት ምንም ምክንያት የለም ብሏል ሱፐር ኮምፒውተሩ ባወጣው ግምቱ መሰረት። ወደ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ስትከታተሉት የነበረው የዛሬው ፕሮግራማችን ይህንን ይመስላል። ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። ፉአድ ባህሩ ፕሮግራሙን መራው። የተለያዩ ርዕሰ ጉዳዮችን ያካተትንበት የዛሬ ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ ተመልሰን እንገናኛለን። ስላደመጣችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።